ፍቅር የሌለበት ቦታ አትፈልጉት ነው የምላችሁ። መታወቅ በደካማ ጎኔ ገብታ ደግሞ ልታጠቃኝ ትችላለች ብሎ ያስባል። ካየነው የፍቅር ግንኙነት የተነሳ እኔ እንደዚህ አይነት ፍቅር አይገባኝም ብሎ አእምሮ ሲያስብ ጥሩ ፍቅር ፌክ ይመስለውና ፌኩ ፍቅር ሪል ይመስለዋል። ሆን ብላችሁ ነገር ትፈልጋላችሁ፣ ለመጣላት ትሞክራላችሁ። እኔ አይቻለሁ በጣም ብዙ ሰዎች የተፈቀሩበት ቦታን ገፍተው የማይፈለጉበት ብዙ ትኩረት የማይሰጣቸው ቦታ የሙጥኝ ሲሉ አስተውያለሁ። ኢቭን የሚያፈቅራቸው ሰው የፍቅር ግንኙነቱን የፍቅር ጥያቄውን ቢቀበሉ እንኳን ትንሽ ቆይተው የሚሰለቻቸው አበላሽተው ለመሸሽ የሚቸኩሉ የማይሆን ቦታ ፍቅር አለ ብለው የሚያስቡ ፍቅር ያለበት ቦታ ግን እውነተኛ ፍቅር ነው ብለው የማያስቡ ይሄ ፌክ ነው አልተወደድኩም ብለው አበላሽተው ወይም እውነተኛ ፍቅር ገፍተው የሚሄዱ ሰዎች በጣም ብዙ አይቻለሁ። እነዚህ ሰዎች ለምንድን ነው ያልተፈለጉበት ቦታ ክብር የሌለበት ፍቅር የሌለበት ቦታ ሙጥኝ ማለት የፈለጉት? ለምንስ ነው እውነተኛ ፍቅርን የገፉት ስለሚለው ነው ዛሬ የምነግራችሁ። የስነ ልቦና ራሱ መነሻ አለው። እንደ ስነ ልቦና ባለሙያነቴ ደግሞ ዛሬ ምን ይሆን ይሄ መነሻው ብዬ ለእናንተ ነግራችኋለሁ። ምናልባት እናንተ እንደዚህ አይነት የፍቅር ግንኙነት ውስጥ እንዳላችሁ እንኳን ላታውቁ ትችላላችሁ። ምናልባት ያላችሁበት የፍቅር ግንኙነት የትናንትናውን አይነት ይመስላል ወይም የቀድሞውን አይነት እየመሰላችሁ ተቸግራችሁ ሊሆን ይችላል። ለምንድነው ተመሳሳይ አይነት የፍቅር ጓደኛ እየያዝኩ የተቸገርኩት? ፍቅር የለም ማለት ነው? እውነተኛ ፍቅር የለም ማለት ነው? እውነተኛ ፍቅር በቃ መጽሐፍና ፊልሞች ላይ ቀረ ማለት ነው ትላላችሁና ግራ ተጋብታችኋል። ለእናንተ ለሁሉም ነው። በምንም አይነት ፍቅር ግንኙነት ውስጥ ብትሆኑ ይሄ ማዳመጣችሁ ለእናንተ ይጠቅማችኋልና እስኪ ኤክስፕሎር እናድርግ፣ ዲፕ እንግባ ወደ ሳይኮሎጂ። እንዴት ናችሁ? ፍቅር ይበልጣል እባላለሁ። ሳይኮሎጂስት ነኝ። እንዲሁም ደግሞ የፍቅር ግንኙነትና ትዳር አማካሪ ነኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ላይክ አድርጉ ቪዲዮውን። እንዲሁም ለሌሎች ለማጋራት ከፈለጋችሁ የሼር በተኗን ተጫኑ። የደውል ምልክቷን ደግሞ ብትጫኑ ሁሌ አዳዲስ ቪዲዮ ስንለቅ ይደርሳችኋል ማለት ነው። ድምጼ ትንሽ በጉንፋን አማካኝነት እያልኩ ነው የማወራው እና ይቅርታ አድርጋችሁልኛል ብዬ አስባለሁ። እንቀጥላለን። ብዙ ሰዎች ላይ የተመለከትኩት ፍቅር የማይችል ሰው አለ። ፍቅርን ሃንድል ማድረግ የሚከብደው በዚህም ጥሩ ፍቅር እንኳ አግኝቶ የተፈቀረበት ቦታ መቆየት የሚከብደው አበላሽቶ የሚሮጥ ከዛ ደግሞ የሮጠበት ቦታ የሚገርማችሁ የሚጎዳበት ዋጋ የሚከፍልበት ብዙ የሚሰቃይበት ሊሆን ይችላል። እና ለምንድን ነው እንደዚህ የሆነው የሚለውን እንመልከት። እንዳልኩት ለሁሉም ይሆናል ይሄ ፕሮግራም። ምናልባት እኔ የለውበትም ብላችሁ እንዳታሳልፉ ራሳችሁንም ልታገኙ ስለምትችሉ። የመጀመሪያው የስነ ልቦና ምላሽ ለዚህ ምን መሰላችሁ? ዲዘርቭ አላረግም ብሎ ማሰብ ወይም አይገባኝም ብሎ ማሰብ። ይሄ ደግሞ የሆነበት ምክንያት ምናልባት ያልሻረ ቁስል ይኖራል። የልጅነት ትራውማ ሊሆን ይችላል። ያለፋችሁበት ከባድ የሆነ የፍቅር ግንኙነት ከነበረ በቃ አእምሯችሁ በምን አይነት መንገድ ዋየር ያደርጋል ማለት ነው እኔ እውነተኛ ፍቅር አይገባኝም ወደሚለው። በተለይም ደግሞ ልጅነታችን ምን ያህል ወደፊት ለምንይዘው ለምንመሰርተው ትዳር ኢምፓክት እንዳለው በተለያየ አጋጣሚ ነግሬያችኋለሁ። ፕሮግራማችንን የምትከታተሉ ታውቁታላችሁ። እንዴት ነው ልጅነታችንን ሪሌሽንሺፓችንን የሚቀርጸው ካላችሁ ያልተወደደ ልጅ ወይም ደግሞ መወደዱን ያላወቀ ፍቅር እየተገለጸለት ያላደገ እናት አንዳንዴ ወድሃለሁ ትለዋለች፣ አንዳንዴ ዘርበልልኝ ሂድ ከዚህ ከፊቴ ጥፋ እየተባለ ካደገ ምናልባት ደግሞ ወላጆች በራሳቸው ሁኔታ ይጠላለፉና አባትና እናቱ ሲጣሉ ሲበጣበጡ ምናልባት እሱ ከቤት ወደ ቤት ከዘመድ ቤት ወደ ዘመድ ቤት እየዞረ ያደገ የጠፋ የማይባል ልጅ ፍቅር ፕሪዲክትብል ያልሆነለት ይሄ የማይገምተው አይነት ፍቅር ለምሳሌ እወደዳለሁ ብሎ እንዳያስብ እንደሚጠላ እንዲያስብ የሚያደርጉ አንዳንድ ሁኔታዎች በልጅነቱ አይቷል። ለምሳሌ እናቱ እንደው አንተን የወለድኩ ጊዜ እኮ ነው እኔ እንደው ኑሮዬ የተጣመመው የሚባል ከሆነ ምን ነው በማህፀኔ ውሃ ሆነ በቀረ ደም ሆነ በቀረ የሚባል የሚረገም ልጅ አባትም እንደው አሁን አንተን ከማሳደግ እኮ ከጎዳና ላይ ልጅ አምጥቼ ባሳድግ ይሻለኝ ነበር ምናምን እያለ እየተረገመ
የሚያድግ ልጅ ምናልባት ደግሞ በዚህ ሁኔታ ብቻ ሳይሆን ደግሞ ደስ ሲላቸው እኔ እኮ ልጄ አንተ ባትኖርልኝ ኖሮ የኔ መከታ እየተባለ ያደገ ልጅ ምን ያስባል? ፍቅር የሚገመት አይደለም። ዛሬ ልወደድ እችላለሁ፣ ነገ ደግሞ ላይፈልጉኝ ይችላሉ ብሎ ስለሚያስብ ከፍ ካለ በኋላ ሪሌሽንሺፕ ላይ ምን ያስባል? በቃ ዛሬ እኮ ብትወደኝ ነገ ደግሞ ጀርባዋን ልታዞርብኝ ትችላለች፣ ዛሬ በፍቅር ነገ ላልወደድ እችላለሁ ብሎ ያስባል። ስለዚህ ይፈሯል፣ ይሄንን ፓተርን ይፈሯል። በዚህም ምክንያት እውነተኛ ፍቅር ያለበትን ሪሌሽንሺፕ ገብቶ ይሄ ቀለል ያለ የለም ወይም የሚያሰቃየው አይነት የፍቅር ግንኙነት ልታገኙ ትችላላችሁና እስኪ ራሳችሁን ፈትሹ። ምን አይነት ሰው ነው አትራክትድ የምትሆኑ? ፍቅር የሚሰጣችሁ የሚያከብራችሁ ዋጋችሁን የሚያውቅ ቦታ የሚሰጣችሁ ሞኝ መስሏችሁ ወይም ጅል መስላ በወንድም በሴትም ነው እየነገርኳችሁ ያለው ነገር ግን ስቃይን የሚያበላ ትኩረት የማይሰጥ ብዙ ጣል ጣል የሚያደርግን ሰው የምትወዱ ምን ያህሎቻችሁ ናችሁ? ምናልባት እንደዚህ አይነት ሁኔታ ውስጥ ካላችሁ ትናንትናችሁ መለስ ብላችሁ ብትቃኙ መልካም ነው። the thrill of chasing ይሉታል። በጣም ቀለል ሲል ወይም ደግሞ ስትፈቀሩ ሰላማዊ አይነት የፍቅር ግንኙነት ሲሆን የማይመቸው ሰው አለ። ስነ ልቦና ነው የምነግራችሁ። የማይመቸው ደግሞ ምንድነው? ሰላም ሲሆን ሲረጋጋ ይሄ ቴስትለስ ይሆንበታል፣ ጣዕም አልባ ይሆንበታል። ስለዚህ ይሄ ከማያስለፋ ፍቅር ይልቅ ዋጋ የሚከፍልበትን ብዙ የሚሰቃይበትን ፍቅር ወደ መፈለግ እንደውም በሰው የፍቅር ግንኙነት ሊቀናው ላይ ይችላል በመጣላታቸው በመሰዳደባቸው እና የሱ ሰላማዊ የሆነ የፍቅር ግንኙነት ወይም የሷ ሰላማዊ የሆነ ፍቅር ሊሰለቻት ይችላል ማለት ነው። የመፈለግ የማደን ከፍቅር ግንኙነቱ ይልቅ በፍቅር ግንኙነት ውስጥ ያለውን ሂደት ፍትጊያውን፣ ስድድቡን፣ ድካሙን፣ ለቅሶውን ከለቅሶ በኋላ የሚመጣውን ደግሞ እርካታ ከሀዘን በኋላ የሚመጣውን ደስታ የመፈለግ እና አዲክቲቭ ይሆንባቸዋል፣ ሱስ ውስጥ ይገባሉ። ምክንያቱም ሆርሞንስ ይመነጫሉ ከፍ ዝቅ ብሬን ውስጥ በቃ ኮክቴል ኦፍ ኬሚካል ነው የሚመነጨው፣ ስካር ውስጥ ይገባል ማለት ነው። ስለዚህ በስካር የነሆለለ ጭንቅላት ነው የሚሆነውና ይከብዳል ለብዙ ሰው። ሱስ ውስጥ ስለሚገባ ተረጋግቶ አይቀመጥም። ስትፈቀሩ እርቃናችሁን ነው ሰዎች የሚያዩዋችሁ። እርቃናችሁን ማለት ይሄ አካላዊ እርቃን ሳይሆን ማንነታችሁ፣ ፐርሰናሊቲያችሁ፣ ካራክተራችሁ ከማንም በላይ እነሱ ያውቋቸዋል። አፍቃሪ በደንብ ነው የሚያየው እምላችሁ። ከሃኒሙን ወይም ከመጀመሪያ ከግለቷ ስክን ካለ በኋላ ነው እምላችሁ። ደካማ ነገራችሁ፣ የምትፈሩት ነገር፣ ወደፊት የሚያስጨንቃችሁ ነገር እነዛ ሰዎች አፍቃሪዎች ከማንም በላይ ያውቋቸዋል። እና ሳይኮሎጂው ደግሞ ምን ይላል መሰላችሁ? ይሄንን ነገር ብዙ ሰዎች ይፈሩታል፣ መታወቅን ይፈሩታል። መታወቅ ቨልነረብል ያደርጋል። መታወቅ በደካማ ጎኔ ገብታ ደግሞ ልታጠቃኝ ትችላለች ብሎ ያስባል። ግልጽ የሆነ እርቃን የሆነ ማንነቱን ታውቅና ለማኒፑሌሽን ወይም ለጥቃት ቅርብ ሆናለሁ። ስለዚህ እንደዚህ ከመሆን ራሴን ዝግትግት ባረግ ይሻለኛል፣ ቀለል ያለው ቦታ እሄዳለሁ ብሎ ያስባል ማይንድ ማለት ነው። ስለዚህ ከምታፈቅረው ሴት ይልቅ እዛ ጋር ምንም በቃ እንደ ቆሻሻ የምትቆጥረውን ሴት አይቶ ሊሄድ ይችላል። ሴትም ከሆነች እንደዛ በቃ ብዙ ቦታ የሰጣት ፍቅር የሚገልጽላት የሚንከባከባት ህይወቱን ሁሉን ነገር መስዋዕት ለማድረግ የሚጥር እዚህ ጋር እያለ ምንም በቃ እንደ ሰው የማይቆጥራት ሰው ላይ እሱን እያሯሯጠች ልታለቅስ ትችላለች፣ አልበላም ልትል ትችላለች። ከዛ እሱ ደግሞ እንደፈለኩት አልሆነም ብላ ብዙ ራሷን ልታጠፋ ልትሞክር በወንድም በሴትም ትችላለች። ይሄ ሁሉ የሆነው ምንድነው? እንደነገርኳችሁ ነው። እጎዳለሁ ከሚል ፍርሃት እኮ ነው ይሄ ሁሉ የሚመነጨው። ኢንሴኪዩሪቲ እኮ ነው። ለምን የእውነት የሚወደዱበት ቦታ ከቆዩ እታወቃለሁ ብለው ያስባሉ። በመታወቅ ውስጥ ያለ ደግሞ መጎዳትን ይፈሩታል። አይገርማችሁም? የሰው ጭንቅላት። ስለዚህ የማይሆን ቦታ ይፈልጋሉ ማለት ነው። የሰው አእምሮ የሚገርመኝ ይገባኛል ብሎ አለማሰብ፣ ዲዘርቭ አደርጋለሁ ሪላ ብሎ ሰው ላይ ያስብ ይችላል። ኮንሽስሊ አይደለም፣ ሰብ ኮንሽስ ማይንድ ላይ ነው። ካስተዳደጋችን የተነሳ ካሳለፍነው የህይወት ስንክሳር የተነሳ ካየነው የፍቅር ግንኙነት የተነሳ እኔ እንደዚህ አይነት ፍቅር አይገባኝም ብሎ አእምሮ ሲያስብ
ጥሩ ፍቅር ፌክ ይመስለውና ፌኩ ፍቅር ሪል ይመስለዋል። ሪዲሚንግ ላቭ የሚል ፊልም በዚህ አጋጣሚ ሪኮመንድ ላርጋችሁ እና ይገባችኋል። አንዲት ሴተኛ አዳሪ ናት። ስቶሪውን ሁሉንም ስፖይል አላረግላችሁም፣ ግን አንድ በጣም ምን የመሰለ ታታሪ ገበሬ መልከ መልካም ወጣት አፈቀራትና ንጹህ ነው በቃ ማንነቱ ሁሉ ነገሩ ንጹህ ነው። እሷ ደግሞ ያው ሴተኛ አዳሪ ናት። ያለፈችበት ጎዳና ቀላል የሚባል አይደለም። አፈቀራት፣ ሊያገባት ፈለገ፣ አገባት በክብር ነው የምላችሁ። ከጋብቻ በፊት ራሱ ምንም ያደረጉት ነገር የለም። ነገር ግን እሷ ከአንድም ሁለቴ በቃ መከራውን አበላችሁ። ለምን ዲፕ ዳውን እሷ ያለፈችበት መንገድ የምታውቀው ፍቅር የለም። በቃ ስቃይ ነው የምታውቀው፣ ስትደበደብ ነው የምታውቀው፣ ሰዎች እንደ ቆሻሻ ትሪት ሲያረጓት ነው የምታውቀው። ስለዚህ እሱ ደግሞ እንደ እመቤቱ ሲንከባከባት፣ እንደ ንግስት ሲንከባከባት የምር ዲዘርቭ አደርጋለሁ ብላ አለማሰብ ጀመረች። እና እኔ የረከስኩ ነኝ፣ ከብዙ ወንዶች ጋር ተኝቻለሁ፣ እሱ ንጹህ ነው፣ ለሱ የምትገባው ድንግል የሆነች ንጹህ የሆነች ናት ብላ አስባ በጣም በብዙ ነገር ውስጥ ነው ያለፉት። ዩት ሪዲሚንግ ላቭን እና አያችሁ አንዳንዴ ያለፍንበት የተነገረብን ሰዎች በእኛ ህይወት ላይ ያሳዩን ነገር በልጅነታችንም ከፍ ካልን በኋላ እሱን የእኛ ልኬት አድርገን እናስብና ሪሉ ሲመጣ ሪሉን አክሴፕት ለማድረግ እንቸገራለን። እና ሪሉ ፌክ ነው የሚመስለን፣ ፌኩ ደግሞ ሪል ወደ መምሰል ይመጣል ማለት ነው። ያደክማል፣ ራሳችሁን እንድትጠሉ ያረጋል። ምድረ በዳ ላይ ዝም ብሎ ምንም መዳረሻ የሌለው ጉዞ ነው የሚሆንባችሁ። ቼዝ ስታረጉ ነው ዘመናችሁን ሙሉ የምትጨርሱት። ቢካዝ ውስጣችሁ እኮ ዲፕ ዳውን ማንም ቢሆን መወደዱን እንፈልጋለን፣ ቦታ እንዲሰጠን እንፈልጋለን። ግን አት ሴም ታይም ደግሞ ማይንዳችን ትራውማ ስላለበት ህመሙን ለማከም የሚሄድበት መንገድ ደግሞ በእንደዚህ አይነት መንገድ ሊሆን ይችላል። እና ኤግዞስትድ እየሆናችሁ እየደከማችሁ ፍቅር የለም እያላችሁ እውነተኛ ፍቅር ስታዩ ራሱ አስመሳዮች ደግሞ እንደ እውነተኛ ነገር ያሳያሉ እያላችሁ ሌሎች ሰዎችን ራሱ ወቃሽ መሆን ነው የምትጀምሩት ማለት ነው። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች እንደዚህ አይነት ሁኔታ ውስጥ እንዳላችሁ እንዴት ታውቃላችሁ? የተወሰነ ነግራችኋለሁ። ሪል ላቭ ሪል አይመስላችሁም፣ ፌኩ ግን ሪል ይመስላችኋል። ፍቅር ብላችሁ የምታስቡት ራሱ ጸብ ያለበት፣ ድብድብ ያለበት፣ ስድድብ ያለበት፣ መከራ ያለበት የሆነ ከባድ ፊልም የሳለብን ነገር እኮ ነው። አንድም መጽሐፍም ደግሞ እንደዚህ ነው የሳሉ። በቃ የሆነ ለሷ ብሎ እንደዚህ ሆኖ ባይዘው ሪል ፍቅር ግዴታ ቻሌንጂንግ መሆን አይጠበቅበት፣ ሪል ነው መሆን የሚጠበቅበት ፍቅር። ሁለተኛው ተመሳሳይ ፓተርን ውስጥ ሁሌ ራሳችሁን ታገኛላችሁ። የመጀመሪያው ሜክስሽ አስጨናቂ ነበር፣ ሁለተኛው አስጨናቂ ነው። አሁን ልታገቢው ያለውም ሰው አስጨናቂ ነው። ያቺ የመጀመሪያው ገርል ፍሬንድ መከራን አሳይታ አልቅሰ ነው ያገኛት። ሁለተኛውም ይኸው ምንም ክብር የሚባል ነገር አልፈጠረባትም እና ውዝግብ ትላለች። ተደጋጋሚ የምትገባበት ሪሌሽንሺፕ ራሱ እንደዚህ ሆኖ ምን ሆኛለሁ እስክትል ድረስ ደርሳል። ጭር ሲላሉ ድም ሆኖባቸዋል ጉዳዩ። ሰላም ሲሆን ይጨንቃቸዋል። ሆን ብላችሁ ነገር ትፈልጋላችሁ፣ ለመጣላት ትሞክራላችሁ። ኮንሸስ አይደለም አሁንም የምነግራችሁ፣ አስባችሁበት እኮ አይደለም፣ ግን ሳታስቡት ምን እንደሆነ አታውቁም። ሰላም ሲሆን አይመቻችሁም። የጸብ ምክንያት ትፈልጉና ትጣላላችሁ። ከዛ በኋላ ከተጣላችሁ በኋላ ታለቅሳላችሁ። ስታለቅሱ እንደገና ስትታረቁ ያለውን ፍላጎት የሆነ ሳታስቡት አዲክቲቭ ሆኖባችኋል፣ ሱሰኛው ናችኋል። ችግሩ እሱ ነው። በእንደዚህ አይነት ፓተርን ውስጥ ያላችሁ ሰዎች ምን እናድርግ ታዲያ? እንዴት እንውጣ? ተመሳሳይ ሁኔታ ውስጥ ወጥተን ወደ ጤናማ ወደ ሆነው ክብር፣ ፍቅር፣ ትኩረት ወዳለበት ሪሲፕሮኬት ወደሚደረግበት ሰተን ወደምንቀበልበት ፍቅር እንዴት እንሸጋገር ካላችሁ the first thing congratulations ይህን ቪዲዮ እንኳን አያችሁት። ምክንያቱም ስታውቁ ትነቃላችሁ። ስለዚህ አዌርነስ ነው። እውነት አሁን የተናገርኩት ነገር በህይወታችሁ የሆነ ነው የሚለውን ኤክስፕሎር አድርጉ። ከዛስ ሂሊንግ ነው። ሂል ማለት መዳን። እንዴት ነው የምትድኑት? ትሬን አድርጉ። እንደነገርኳችሁ ከሱስ ለመላቀቅ ቀላል አይደለም። ሲጋራ፣ ጫት በቃ አቆምኩ ስላልክ አታቆምም። ግን ምንድነው የምትወስደውን የሲጋራ መጠን እየቀነስክ የምትጠጣበትን የመጠጥ ፍሪኩዌንሲ እየቀነስክ ትመጣለህ አይደለ? ከእንደዚህ አይነትም ፍቅር ምንድነው ቀስ በቀስ ራሳችሁን አስለምዱት። ሰላም ሲሆን ለመውደድ ሞክሩ። ነገሮች ሲረጋጉ አይ ዲዘርቭ ዚስ ይገባኛል ለማለት ሞክሩ። ግዴታ እናንተ በነውጥ ውስጥ በጦርነት ውስጥ ማለፍ አይጠበቅባችሁም። ራሳችሁን አሳምኑ። ለአእምሯችሁ የነገራችሁትን ነው አእምሯችሁ መልሶ እናንተ እንድትሆኑ ወይም እንድታዩ የሚያደርገው።
ኢቭን ኤክስፒሪየንስ የምታደርጉት ያመናችሁበትን ነው። ስለዚህ ለአእምሯችሁ ንገሩት፣ አይ ዲዘርቭ ሰላማዊ ፍቅር ይገባኛል፣ የተረጋጋ ፍቅር ይገባኛል፣ ፍቅር እሰጣለሁ፣ ፍቅር እቀበላለሁ፣ ክብር ይገባኛል ብላችሁ ተናገሩ። የማይሆን ሪሌሽንሺፕ ድብድብ ያለበት ስድድብ ያለበት ክብር የሌለበት ከሆነ ዲዘርቭ እንደማታደርጉ ንገሩ። ሂሊንግ የሚጀምረው እንደዛ ነው። ጆርናል ስታረጉ፣ ስትጽፉ፣ ለመቀየር ስትሞክሩ፣ ከራሳችሁ ጋር ሰልፍ ኤክስፕሎር ካረጋችሁ በኋላ ለመቀየር 2 ስቴፕ ሄዳችሁ 3 ስቴፕ ወደ ኋላ ብትሉ ይሻላል። አትሊስት እየሞከራችሁ ነው። ለእውነተኛ ፍቅር እድል ስጡ። ኦፕን ካልሆናችሁ፣ ዝግ ሆናችሁ፣ ሪጅድ ሆናችሁ የምታዩት ሁሉ ፌክ እየመሰላችሁ እንደዛ አይደለም። ዓለም በእናንተ ዙሪያ አዞርም። እናንተ ያያችሁት የተወሰነ የራሳችሁ ኤክስፒሪየንስ ነው። ብዙ አይነት ሰው ደግሞ አለ። በጣም ሪል የሆነ ጄኒውን የሆነ ስሜት ያለው ሰው አለ። ስለዚህ የምታዩት ነገር ሁሉ ፌክ አይደለም። እናንተ ስላጋጠማችሁ ፌክ የራሳችሁ ማይንድ ሴት ነው እንጂ መስተካከል ያለበት ሰው ሁሉ ፌክ ነው ብላችሁ እንዳታስቡ። እንዳልኳችሁ ሪቮልቭ የሚያደርገው ነገሮች ሁሌ በእኛ ዙሪያ ብቻ አይደሉም። ስለዚህ ይሄንን መረዳት አለባችሁ። እንደዛ ሲሆን ራሳችሁ ላይ ኤክስፒሪየንስ እያደረጋችሁ ጤናማ የሆነ ሄልዝ የሆነ ሪሌሽንሺፕ ማምጣት ትችላላችሁ። የሚገባችሁን ፍቅር ትሰጣላችሁ፣ የሚገባችሁን ትቀበላላችሁ ማለት ነው። ስለዚህ ፍቅር የሌለበት ቦታ አትፈልጉት ነው የምላችሁ። የሚገባችሁ ቦታ አለ። የሚገባችሁ ቦታ ነው መሄድ ያለባችሁ። የሚገባችሁ ትኩረት አለ። የሚገባችሁን ትኩረት ብቻ ነው መፈለግ ያለባችሁ። ሀሳብ አስተያየታችሁን እቀበላለሁ። ወዳችኋለሁ። ክበሩልኝ። ቻው